በሰዓት ያሉ የ24 ሰዓት ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። ሰሞኑን እንግዲህ በተለይ በጎረቤት ሀገራት ጋር ያለውን አጠቃላይ ውጥረትን በተመለከተ ዝርዝር ያለ መረጃ ይዣለሁ። ባለፈው እንደምታስታውሱት እንግዲህ ይኸውም ኢትዮጵያ መንግስት ከአረብ ኤሚሬትስ ጋር በመተባበር አርኤስኤፍን ቅጥረኛ ወታደሮችን በኢትዮጵያ ውስጥ ለማሰልጠን በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል ሜንጊ ወረዳ ዳቦስ ወንዝ አቅራቢያ ወታደራዊ ካምፕ እየመሰረተ ነው። ይህንን በተመለከተ ደግሞ ከኢትዮጵያ የጦር መሪዎች መካከል ጀነራል ጌታቸው ጉድና ፕሮጀክቱን ይመሩታል። ሳውዲ አረቢያ የወታደራዊ ሎጂስቲክ እና የስልጠና ወጪውን አጠቃላይ የምትሸፍን ይሆናል የሚል መረጃ ይፋ መደረጉ ይታወቃል። ከሁለት ሳምንትና ከ3 ሳምንታት በኋላ ትናንትና ጉዳዩን አልጀዚራ የሱዳን ባለስልጣናት ጨምሮ ይዞ መውጣቱንም እንደዚሁ እንግዲህ ትላንትና መነጋገሪያ ከነበሩ ዘገባዎች መካከል ይህንን ተከትሎ የሱዳን ጦር እንደዚሁ ወታደራዊ ስምሪቶችን በኢትዮጵያ ምዕራብ ቀጠናዎች በተለይ ብሉ ናይል እየተባለ በሚጠራው የሱዳን አካባቢ እንዲሁም ደግሞ በኢትዮጵያ በመተከል እና በቤንሻንጉል አዋሳኝ እስከ ጋምቤላ ጫፍ ባሉት አካባቢዎች ስምሪት ለማድረግ እንቅስቃሴ ላይ መሆኑን አልጀዚራ በዘገባው ይዞ ወጥቷል። ምንም እንኳ በዚህ ዘገባ ከተጋለጠ ከሳምንት በኋላ የተዘገበ ቢሆንም ከዚህ ጋር በተያያዘ እንግዲህ አዳዲስ ወታደራዊ እንቅስቃሴዎች መኖራቸውን ነው። እንግዲህ ሱዳን የተለያዩ ወታደራዊ ጥምረቶችና እንቅስቃሴዎችን እያደረገች ነው። ከዚህ ጋር በተያያዘ በዚህ ሰዓት ዝርዝር ያለ ሰፊ መረጃ የማድረሳችሁናል። ጉዳዩ በቀጥታ ከኢትዮጵያ ጋር የሚገናኝ ነው። ይህንንና ሌሎች የግንባር ዝርዝር መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች ያሉ በአማራ ክልል የ24 ሰዓት የግንባር ዝርዝር መረጃዎችንም ይዣለሁ። እንደተለመደው የ24 ሰዓት መረጃዎችን የምትከታተሉ ይሆናል። አዲስ ኦፕሬሽን በሚቀጥለው ሳምንት ይደረጋል። ቀኑ በትክክል አልተቆረጠም። ከዚህ ጋር በተያያዘ እንደዚሁ እጅ የሰጡ የቀድሞ የፋኖ አባላት አሁን በብልጽግና ውስጥ የሚገኙ ሚናቸውን በተመለከተም እንደዚሁ ከዚህ ኦፕሬሽን ጋር በተያያዘ የወጣ መረጃ አለ። እሱንም በዚህ ሰዓት ወደ እናንተ የማደርሳችሁ ይሆናል። እየተከታተላችሁ አብራችሁን ስለምትቆዩ እንደዚሁ አመሰግናለሁ። እንግዲህ ዛሬ ዓለም አቀፍ ሪፖርቶች ወጥተዋል። ሂውማን ራይት ወይም ደግሞ የሰብአዊ መብትን በተመለከተ በኢትዮጵያ የሰብአዊ መብት ተሟጋቾች ጋዜጠኞችና አጠቃላይ የሰብአዊ መብት ሁኔታን በተመለከተ ዛሬ ታህሳስ 10 2025 ዓ.ም በፈረንጆቹ አቆጣጠር የወጣ ሪፖርት አለ። ሪፖርቱ እንግዲህ ኢትዮጵያን በተመለከተ ለበርካታ ዓመታት ሲሰበሰብ የነበረ ዳታ እንደሆነ ነው ሪፖርቱ የሚያሳየው። ይህም ሪፖርት እንግዲህ በኢትዮጵያ እጅግ አሳሳቢ ደረጃ ያለፈው የሰብአዊ መብቶች ጉዳይ እንዲሁም ደግሞ የሰብአዊ መብት ተሟጋቾችና የጋዜጠኞች ጉዳይ እንግዲህ በዚህ በምልከታ የተረጋገጠ መረጃ ነው። በዚህ እንግዲህ በተለይ ስርዓት፣ ድብደባ፣ ማሰቃየት፣ ቶርቸር፣ አስገድዶ መሰወር፣ ማፈናቀል፣ ማሳደድ፣ መግደልን ጨምሮ በመብት ተሟጋቾችና በጋዜጠኞች ላይ የደረሰውን ጉዳይም ጨምሮ እንግዲህ በስፋት አካቷል ሪፖርቱ። ይህ ሪፖርት እንግዲህ ከ2020 እስከ 2025 ድረስ ያለውን ጊዜ የሸፈነ ከ41 በላይ ሰነዶችን ያካተተ እንደሆነ ሪፖርቱ ይገልጻል። በዚህ ሪፖርት ላይ እንግዲህ 2025 እስከ 2025 ድረስ ባለው እንግዲህ በኢትዮጵያ ውስጥ 201 ጋዜጠኞች መታሰራቸውን ከ51 በላይ ጋዜጠኞች ደግሞ ኢትዮጵያን ለቀው መሰደዳቸውን ይሄ ሪፖርት ይፋ አድርጓል። ይሄ ሪፖርት እንግዲህ ጋዜጠኞችንም አነጋግሯል። በኢትዮጵያ ውስጥ የሰብአዊ መብት ተሟጋቾችንም እንደዚሁ አነጋግሯል። ምናልባት እንግዲህ በዚህ በየቀኑ ከዚህ ከሰብአዊ መብት ጉዳዮች ጋር በተያያዘ የሚቀርቡ ሪፖርቶችን እንደዚሁ ይህንን በተመለከተም እኔንም ጥያቄ ጠይቆኝ ነበር። ይሄ ድርጅት በተለይ የወርልድ ኦርጋናይዜሽን አገንስት ቶርቸር በሚባለው ድርጅት በዚህ በኩል እንግዲህ በኢትዮጵያ ውስጥ ያሉ የሰብአዊ መብት ጥሰቶችን በተመለከተ እንደዚሁ ያሉ ተጨባጭ መረጃዎችንም እንደዚሁ ያካተተ ሪፖርት ይዞ ወጥቷል። ያው እንግዲህ ቃለመጠይቅ ውስጥ ያሉትን እውነታዎችም ለማስረዳት ተሞክሯል። ለማንኛውም ሁላችሁም ብታነቡት እንግዲህ አጠቃላይ በኢትዮጵያ ውስጥ ያለውን የሰብአዊ መብት ጥሰት እንግዲህ እየተፈጸመ ያለውን ቶርቸር እንዲሁም ደግሞ በአጠቃላይ የሰብአዊ መብት ጥሰት በተለይ በመብት ተሟጋቾችና በጋዜጠኞች ላይ ያነጣጠረውን አጠቃላይ ሁኔታ በተመለከተ የኢትዮጵያን ወቅታዊ ሁኔታ ልትመለከቱ ትችላላችሁ። ዓለም አቀፉን የሰብአዊ መብቶች ቀን አስመልክቶ ነው ዛሬ ሪፖርቱ ይፋ የተደረገው። አንበቡት። እንግዲህ እኔም ፌስቡክ ገጽ ላይ አስቀምጨዋለሁ። የመንግስት ባለስልጣናትን በዚህ ጉዳይ ላይ የምትሉት ምላሽ ካላችሁ ለአንብባችሁ እንግዲህ ትዝብታችሁን ታስቀምጡ ትችላላችሁ። ወይ አድርገነዋል ወይ አላደረግነውም ማለት ትችላላችሁ። አንብቡት። ለማንኛውም ከዚህ ባለፈው ወደ መረጃዎቹ ሴት እንግዲህ በመግቢያ እንዳልኳችሁ በተለይ በኢትዮጵያ፣ ሱዳን፣ ኤርትራ እንዲሁም ደግሞ በመሃል ከኢትዮጵያም ህወሓትን ጨምሮ ያለው አጠቃላይ የቀጠናው ሁኔታ የተመለከተ አልጀዚራ ዘገባን ተከትሎ ያሉት እንቅስቃሴዎች አዳዲስ እንቅስቃሴዎች እየታዩ ነው። ከዚህ ጋር የደረሱኝን መረጃዎች በቅደም ተከተል ወደ እናንተ የማደርስ ይሆናል።
ሱዳን ውስጥ እንግዲህ ያለው ጦርነት የውክልና ጦርነት ከመሆኑ ባሻገር አሁን በቀጥታ በሱዳን ውስጥ በውክልና ወይም ደግሞ በእጅ አዙር ውጊያ ሲያደርጉ የነበሩ የተለያዩ ኃይሎች አሁን በቀጥታና በተዘዋዋሪ ሱዳንም ጭምር በቀጥታ የምትሳተፍበትን ወታደራዊ ትብብር እንዲሁም ደግሞ ወታደራዊ ጥምረት ከዚህ ጋር የተያያዙ እንቅስቃሴዎችን እያደረገች መሆኗን የወጡ መረጃዎች ያሳያሉ። ኢትዮጵያ ለፈጥኖ ደራሽ ኃይሉ የሱዳንን ብሔራዊ ጦር ለሚዋጋው ፈጥኖ ደራሽ ኃይል የስልጠና ማዕከል አዘጋጅታለች የሚለው ዘገባ በይፋ ከተጋለጠ በኋላ ነገሮች በፍጥነት እየተለዋወጡ መሆናቸውን ነው መረጃዎቹ የሚያሳዩት። ይህ እንግዲህ በምዕራብ ኢትዮጵያ ቤኒሻንጉል ክልል ሜንጊ ወረዳ ይገኛል የተባለው ዳቦስ ወንዝ በስተሰሜን ይገኛል የተባለው የፈጥኖ ደራሽ ኃይል ቅጥረኛ ወታደሮች ማሰልጠኛ ማዕከል ቅጥረኛ ወታደሮቹ ከተለያዩ ዓለም ሀገራት ኮሎምቢያን፣ ላቲን አሜሪካን፣ መካከለኛው አፍሪካን፣ መካከለኛው ምስራቅንና ሩቅ ምስራቅ ሀገራትን ጨምሮ ቅጥረኛ ወታደሮችን ለማሰልጠንና ወታደሮቹ ከምስራቅ ሱዳን አቅጣጫ እንደዚሁ የሱዳን መንግስት ለመውጋት ይንቀሳቀሳሉ በሚል ነው ትላንትና አልጀዚራ ዘገባውን ካወጣ በኋላ ስጋቱ ከፍ ያለው። እንግዲህ ከተለያዩ ዓለም ሀገራት የተሰባሰቡ ቅጥረኞች በሶማሌና በሶማሌላንድና በፑንትላንድ እንዲሁም ደግሞ በኬንያ በኩል ወደ ኢትዮጵያ እየገቡ ነው። የጦር መሳሪያዎችም በተመሳሳይ ይህ ጉዳይ እንግዲህ የቀጠናውና የኢትዮጵያና የሱዳንን ጉዳይ እንደዚሁ ከወትሮ በተለየ ሁኔታ ውጥረቱን እንደዚሁ ጨምሮታል። እንግዲህ ሱዳን ከዚህ ከወሰደቻቸው እርምጃዎች መካከል አንደኛው ጦርዋን ወደ ኢትዮጵያና ሱዳን አዋሳኝ ብሉ ናይል ተብሎ በሚጠራው የቤኒሻንጉል ትይዩ ባለው የኢትዮጵያ ቀጠና ከላይ ከመተከል እስከ ታች ድረስ ለማሰማራት እንቅስቃሴ መያዟን አልጀዚራ እንግዲህ ዘገባ ይዞ ወጥቷል። ከዚህ ጋር በተያያዘ እንግዲህ ምክንያቱ ደግሞ አርኤስኤፍ ከኢትዮጵያ በኩል ወደ ምስራቅ አቅጣጫ ሊያጠቃን ይችላል ነው። አሁን ሱዳን ግልጽ በሆነ መንገድ በሁለት ተከፍሏል። ምዕራብ ሱዳንን ፈጥኖ ደራሽ ኃይሉ ተቆጣጥሯል። ምስራቅ ሱዳንን ካርቱምን ጨምሮ ደግሞ የመንግስት ብሔራዊ ጦር የሚባለው ተቆጣጥሯል። አሁን ብሔራዊ ጦሩን ከምስራቅ አቅጣጫ ከኢትዮጵያ አቅጣጫ ልንወጋ እንችላለን በሚል ነው ጦሩን ወደዚህ ሊያንቀሳቅስ እየወሰነው። ይሄ ባለበት ሁኔታ እንግዲህ ሱዳንም በተለያየ መንገድ ከኢትዮጵያን መንግስት ከሚዋጉ እና የኢትዮጵያን መንግስት በኃይል ከሚፋለሙ ኃይሎች ጋር የተለያዩ እንቅስቃሴዎችን እያደረገች መሆኗን የወጡ መረጃዎች ያሳያሉ። እንግዲህ በኢትዮጵያ ውስጥ 10 ሺህ የሚደርሱ የአርኤስኤፍ ወይም ደግሞ የሱዳን ፈጥኖ ደራሽ ኃይል አባላት ወይም ደግሞ ተዋጊዎች ይሰለጥናሉ ተብሎ ነው እቅድ የተያዘው። ከዚህ ጋር በተያያዘ እንግዲህ የሱዳን መንግስት በተቃራኒ 3 ወታደራዊ እንቅስቃሴዎችን ከኢትዮጵያ አንጻር በግልጽ እያደረገ መሆኑን መረጃዎቹ ያሳያሉ። አንደኛው የኢትዮጵያና የኤርትራ መንግስት የገቡበትን እንደዚሁ ውጥረትና ተያያዥ ጉዳዮች ተከትሎ ሱዳን ከኤርትራ ጋር የመጨረሻ የተባለው ወታደራዊ ትብብር በማድረግ በኢትዮጵያ መንግስት ላይ ያለውን አጠቃላይ ጫና ለማሳደግ ሱዳን በከፍተኛ ሁኔታ እየሰራች መሆኗን የወጡ መረጃዎች ያሳያሉ። በኤርትራ በኩል እንግዲህ 50 ሺህ በላይ ሚሊሻዎች ሰልጥነውለታል የተባለው የጀነራል አልቡርሃን የሱዳን ብሔራዊ ጦር በተለያዩ ዙሮች ያሰለጠነው የኤርትራ መንግስት የሱዳን መንግስት አሁን ደግሞ ዋና ዋና የጦር መሪዎችን ወደ ኤርትራ ወታደራዊ ካምፕ ማስገባት ስልጠና እንዲወስዱ እያደረገ መሆኑ ነው መረጃዎች የገለጹት። በዚህ በኩል እንግዲህ ኤርትራ ውስጥ የሚገኘው የቀድሞ የሱዳን መንግስት ተቃዋሚዎች የስልጠና ወታደራዊ ካምፕ በነበረው ሃይኮታ ተብሎ በሚጠራው ቦታ የነ ጀነራል አልቡርሃን ወታደራዊ መሪዎቻቸውን ወደዚህ ቀጠና ማስገባታቸው ነው። ይህ ጉዳዩ እንግዲህ ከኢትዮጵያም ከኤርትራም ጋር የሚያያዝ ነው። ይህ ሃይኮታ ተብሎ የሚጠራው ቦታ ግንቦት 7ም የኢትዮጵያን መንግስት ይቃወም በነበረበት ጊዜ ጉባኤዎችን ያደረገበት የጦር ካምፕ እንደሆነ ከአካባቢ የወጡ መረጃዎች ያሳያሉ። ይሄ ከኤርትራ ጋር ያለው ነው። ከኤርትራ ጋር እንግዲህ ከወታደራዊ ትብብር ሰሞኑንም የሱዳን መሪዎች ወደ አስመራ የአስመራ መሪዎችም ወደ ፖርት ሱዳን ያደርጓቸው ጉዞዎች እንዳሉ ነው። ከዛ ባሻገር እንግዲህ በሌላ በኩል ሱዳን ደግሞ የኢትዮጵያን መንግስት በኃይል ለመጣል ከሚንቀሳቀሱ አካላት ጋር ያላትን ግንኙነት እያሳደገች ነው። በትጥቅ የሚታገሉ ኃይሎችን መደገፍ፣ ማስታጠቅ፣ ወታደራዊ ቤዝ ወይም ደግሞ ወታደራዊ ካምፕ መስጠትን ጨምሮ የተለያዩ ተግባራትን እያከናወነች መሆኗ መረጃዎች ያሳያሉ። ከነዚህ ውስጥ መካከል ቀደም ብሎ በሱዳን በተለያዩ የጦር ሰፈሮች እየተቋቋመውን የህወሓት ሳምሬ ቡድን ደግሞ አርሚ 7 ሱዳን በግልጽ እየደገፈች መሆኗን ያው እንግዲህ መረጃዎች ያሳያሉ። በተጨማሪ ሌሎች ትጥቅ ያነሱ ኃይሎችም የኢትዮጵያን መንግስት በኃይል ለመጣል የሚታገሉትን በሱዳን ውስጥ የትጥቅ የስንቅ የስልጠና ማዕከላትን እንዲያገኙ ዲቪዥን 2 ተብሎ የሚጠራው የሱዳን ወታደራዊ አዛዥ ባለፈው መናገሩ መዘገቡ ይታወቃል። እንግዲህ በተለይ ከኢትዮጵያ አንጻር ያለውን የህወሓትና የሱዳን ጦር ቁርኝት ከቦታ በመስጠት
እንዲሁም ደግሞ ውጊያ በማድረግ ብቻ አብሮ የሚቆም አይደለም። የተለያዩ ትብብሮችንም እያደረገ ነው የሚገኘው። የህወሓት ጦር በሱዳን በአልቡርሃን ወጪ በግብጽ ድጋፍና ቁሳዊ አቅርቦት የተለያዩ ወታደራዊ ስልጠናዎችን እንዲወስድ ሱዳን ሁኔታ ውስጥ ታመቻች ቆይታለች። አሁንም እያደረገች ነው። ከስልጠናዎቹ መካከል የሰው አልባ ተዋጊ አውሮፕላን ድሮኖች ስልጠና ይገኝበታል። ይህንን በተመለከተ የወጡ መረጃዎች እንደሚያሳዩት 80 የሚደርሱ የህወሓት ታጣቂዎች ተመርጠው የድሮን ስልጠና ጸረ ድሮንና የድሮን ኦፕሬተር ስልጠና እየወሰዱ ይገኛሉ። አንደኛ ዙር ሰልጣኞች በዚህ መሰረት እንግዲህ የድሮን ኦፕሬተርነት እንዲሁም ደግሞ ጸረ ድሮን እንዲሁም ድሮን የማክሸፍ ስልጠናዎችን እየወሰዱ ነው ያሉት። እነዚህ ጸረ ድሮን ስልጠና እየወሰዱ ያሉት የህወሓት ታጣቂዎች ልዩ ቦታው ሸዋክ ተብሎ የሚጠራ ቦታ ሲሆን ቦታው ገዳሪፍና ከሰላ መካከል እንደሚገኝ መረጃዎች ጠቁመዋል። ይህ እንግዲህ በሱዳን መንግስት ወጪ የኢትዮጵያን መንግስት የሚታገሉ ኃይሎች መካከል የህወሓትን ታጣቂዎች የጸረ ድሮን የሱዳን መንግስት እያሰለጠነ ነው። ከዚህ ጀርባ የሱዳን መንግስት ብቻ ሳይሆን በቁሳዊ ድጋፍ እንደዚሁ እስከ ግብጽ ድረስ የደረሰ ድጋፍ አለ። እንግዲህ ይሄ እየሆነ ያለው እንግዲህ የወጡ መረጃዎች ይህንን እያሳዩ ሲሆን ሁለተኛው ዙር ደግሞ በቅርቡ ይጀመራል። አንደኛ ዙር ሰልጣኞች ስልጠናውን ለማጠናቀቅ ከሳምንታት በታች ያሉ ጊዜያት ናቸው እየቀራቸው። ሱዳን እንግዲህ የኢትዮጵያ መንግስት አርኤስኤፍን ይደግፋል በሚል የኢትዮጵያን መንግስት የሚቃወሙ የሀገር ውስጥ ኃይሎችን እንዲሁም ጎረቤት ሀገራትን ግብጽና ኤርትራን ጨምሮ ከኢትዮጵያ አንጻር በተለያየ ሁኔታ ወዳጅ አድርጋ ወታደራዊ ትብብር እያደረገች መሆኗን መረጃዎቹ ተደጋጋሚ ይገልጻሉ። ጀነራል አልቡርሃን ከአብይ አህመድ በጌታቸው ረዳና በሬድዋን ሁሴን የተላከለትን መልእክት ውድቅ ማድረጉ ይታወቃል። እንግዲህ ይህንን ተከትሎ ሰሞኑን አርኤስኤፍ እንደገና ባለፈው ተሸንፎ የነበረው የሱዳን ጦር አርኤስኤፍ እንደገና ድል እየቀናው መምጣቱን መረጃዎቹ ያሳያሉ። በተለይ ወሳኝ ውጊያዎች ላይ ትብብር ያደረጉለትን የህወሓት ታጣቂዎችን ድጋፍ እንደገና የሱዳን መንግስት መጠየቁንም ከሱዳን የወጡ መረጃዎች ይገልጻሉ። የህወሓት ታጣቂዎች ወደ ምዕራብ ሱዳን እንዲያፈገፍግ ያደረጉትን የአርኤስኤፍን በመዋጋት ሁነኛ ሚና ተጫውተዋል የሚሉት መረጃዎቹ። በዚህም እንግዲህ አሁን የህወሓት ታጣቂዎች ድጋሚ ከሱዳን ብሔራዊ ጦር ጎን እንዲሰለፉ ጥያቄ ቀርቧል። እንግዲህ ጥያቄው ቀርቧል፣ ግን ከህወሓት በኩል እንደገና ወደ ጦርነት እንዲገቡ ፍቃድ ስለመሰጠቱ የታወቀ ነገር የለም። በተለይ መደኒ ተብሎ በሚጠራው ቦታ ካርቱምን ለመቆጣጠር የሱዳን ጦርና የፈጥኖ ደራሽ ኃይሉ ጦር ባደረጓቸው ተከታታይ ውጊያዎች የህወሓት ታጣቂዎች በዚህ ፍልሚያ ከሱዳን ጦር ጎን በመሰለፍ ጦርነቱ ውጤቱ ወደ ብሔራዊ ጦሩ እንዲሆንና ፈጥኖ ደራሽ ኃይሉ እንዲሸነፍ ሁነኛ ሚና መወጣታቸውንም እንደዚሁ መረጃዎች ይገልጻሉ። ከዚህ ጋር በተያያዘ እንግዲህ የሱዳን ጦር ካርቱምን የተቆጣጠረው በህወሓት ታጣቂዎች ድጋፍ ነው። በዋናነት በተለይ ሲናር፣ ሐሳርሳ፣ ደንበሊያ፣ አልባጌ፣ ፋው ተብሎ የሚጠሩ አካባቢዎች የህወሓት ታጣቂዎች ያደረጓቸው ውጊያዎች የፈጥኖ ደራሽ ኃይሉን ኃይል በማንኮታኮት ከፍተኛ ሚና እንደነበራቸው ሱዳን አካባቢ ያሉ መረጃዎች ይህንን ያሳያሉ። የሱዳን ጦር ካርቱምን የተቆጣጠረው እነዚህን አካባቢዎች የህወሓት ታጣቂዎች ረድተውት ካሸነፈ በኋላ ነው። እንግዲህ ከዚህ ጋር በተያያዘ የአንደኛ ዙር የህወሓት የሳምሬ ቡድን የጸረ ድሮን ሰልጣኞች በቅርቡ ስልጠናቸውን ሲያጠናቅቁ ሌሎቹ ሁለተኛ ዙር ሰልጣኞች ደግሞ ሱዳን ውስጥ ከሚገኘው የህወሓት ጦር ብቻ ሳይሆን ከመቀሌ ጭምር በአስመራ በኩል ወጥተው ወደ ሱዳን ይንቀሳቀሳሉ የሚሉ መረጃዎች አብረው ወጥተዋል። እንግዲህ በሱዳንና በኢትዮጵያ መካከል ያለው ጉዳይ እየቀጠለ መምጣቱ ተከትሎ የህወሓት ታጣቂዎች በሱዳን ሶስት ቦታዎች ላይ ወታደራዊ ካምፕ አላቸው። ሸረሪና፣ ነጭ ድንጋይና ግዴማ ተብሎ የሚጠሩት አካባቢዎች። ከዚህ እንግዲህ በሌላ በኩል ደግሞ ከተፈናቃዮች ጋር ተቀላቅለው የሚኖርባቸው ሌሎች ካምፖችም አሉ። አሻባ፣ እንጉርጉር፣ ተነድባ፣ አብሮኮም፣ ግዴማ፣ ሰፋዋ ተብሎ የሚጠሩት እነዚህ ተቀላቅለው የሚኖሩባቸው ናቸው። ከጀነራል አልቡርሃን ጎን በመሰለፍ የአርኤስኤፍን የተዋጉበት የህወሓት ኃይሎች እንደ ሳንጃ፣ ሲናር፣ ሐሳንሂስ እና መድን የተባሉ ቦታዎች አሁን እነዚህን ቦታዎች መልሶ አርኤስኤፍ ይይዛል በሚል ለሱዳን ታጣቂዎች የቀረበው ጥሪ ይህንን ይመስላል። ከሱዳን አንጻር እና በኢትዮጵያ አንጻር ከኤርትራ እንዲሁም ደግሞ ከህወሓት አንጻር ያለው አሁናዊ ሁኔታ ይህንን እየተመለከተ ነው። ለሌሎች ኃይሎች እንግዲህ ሱዳን አጠቃላይ ወታደራዊ ስንቅ ትጥቅና
ቦታዎችን ለማመቻቸት እንደዚሁ እንቅስቃሴ ላይ መሆኗን የወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ በዚሁ ቀጠና ያለውን ሁለተኛ መረጃ ላስከትል። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር መግለጫ አውጥቷል። በትላንትናው ዕለት ታስቦ የዋለውን 10ኛውን የዓለም አቀፍ የጸረ ጄኖሳይድ ቀን ምክንያት በማድረግ ዓለም አቀፉን መታሰቢያ ምክንያት በማድረግ ምሁራን ማህበሩ ባወጣው መግለጫ የቲፒኤልኤፍ የትግራይ ህዝብ ነፃ አውጪ ድርጅት በአማራ ህዝብ ላይ የፈጸመውን ጄኖሳይድ እንደዚሁ አስመልክቶ ማብራሪያ መግለጫ ሰጥቷል። በዚህም እንግዲህ በተለይ በወልቃይት 10 ትልልቅ የጅምላ መቃብሮች በህዋት የተፈጸሙ ግድያዎች ይገኛሉ። በተለይ ሁመራ ሆስፒታል፣ ትራከን ሁመራ አየር ማረፊያ፣ ወፋር ግፍ፣ ማይካድራ፣ ሚናሚን ግቢና ሌሎች አካባቢዎች እነዚህ ምርመራ እንዲደረግባቸውና ተጎጂዎቹ ፍትህ እንዲያገኙ ዓለም አቀፉ የጄኖሳይድ ማህበር እንዲያስበው መግለጫው ጥሪ አቅርቧል። ህዳር 9 2020 ዓ.ም በማይካድራ 1564 ሰዎች በሳምረ ቡድን ተጨፍጭፈዋል። ይህም ግልጽ የጄኖሳይድ ነው በሚል በዓለም አቀፉ ማህበረሰብ የጄኖሳይድ ተቋም ይህንን እንዲያጣራውና የትግራይ የታጣቂ ኃይል ለሌላ ዙር ዘር ማጥፋት ዝግጁ እና ጭፍጨፋ እየተሰናዳ መሆኑንም ዓለም ሊያውቀው ይገባል ሲል ነው የምሁራን ማህበሩ ባወጣው መግለጫ የገለጸው። ዕለቱ የዘር ጭፍጨፋዎች የሚታሰቡበት በመሆኑ ለህግ መጠየቅ ያለባቸው በህግ እንዲጠየቁ፣ ለተጨፍጫፊዎቹ ደግሞ ፍትህና ለቤተሰቦቻቸውም እንደዚሁ ፍትህ እንዲያገኙ መደረግ አለበት ሲል ነው በእንግሊዝኛ ባወጣው መግለጫ ያሰራጨው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ መተማ የሚወስደን መረጃን ማስከትለው በመተማ ፎርገና በተባለ ቦታ ማልዳ ላይ በተደረገው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን ከአካባቢ ወጡ መረጃዎች ያሳያሉ። በዚህ በዛሬ ፎርገና ተብሎ የሚጠራው አካባቢ በተደረገው ውጊያ ጉዳት የደረሰው የመንግስት ኃይል ፋኖን በሌሊት በቀጠናው ገብቶ ከበባ ለማድረግ መንቀሳቀሱን ተከትሎና ጥቃት ማድረሱን ተከትሎ ነው። ለ2 ሰዓታት የቆየ ውጊያ ተደርጓል የሚሉት የዓይን እማኞች ፋኖ በከበባውን ሰብሮ ወጥቷል። ከበባ ውስጥ ለማስገባት ጥቃት የከፈተው የመንግስት ኃይል በአጸፋ ምላሽ ጉዳት ደርሶበታል። ፋኖ በሌሊት የተፈጸመውን ከበባ ሰብሮ ወጥቷል። በፋኖ በሰጠው አጸፋ ምላሽ 16 የመንግስት ወታደሮች ሙትና ቁስለኛ ሆነዋል። በዚህ እንግዲህ በፋኖ በኩልም 3 ቀላል የአካል ጉዳት መድረሱን የዓይን እማኞች ገልጸዋል። በትላንትናው ዕለት በተመሳሳይ በዚሁ ቀጠና ወርቃምባ ተብሎ የሚጠራው አካባቢም በተመሳሳይ ዘመቻ እንደነበርና በነበረው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን የመረጃ ምንጮች አስታውሰዋል። ሌላው መረጃ ከሚሊሻ ስምሪት ጋርና ከመከላከያ ስምሪት ጋር በተያያዘ የወጣ መረጃ ነው። በቀጣይ ሳምንት ኦፕሬሽን ዘመቻ በሚል በአማራ ክልል በተለያዩ አካባቢዎች እንግዲህ የፋኖ ይዞታዎች ናቸው በተባሉና እንደዚሁ መረጃ በተሰበሰበባቸው ቀጠናዎች ላይ የሌሊትና የቀን ዘመቻዎች ለማድረግ እቅድ መያዙን የመረጃ ምንጮች ገልጸዋል። ምንም እንኳ በየቀኑ ዘመቻዎች ቢኖሩም በሚቀጥለው ሳምንት ግን የምስራቅ እዝ፣ ሰሜን ምዕራብ እዝ፣ ሰሜን ምስራቅ እዝ እና ሌሎች በአማራ ክልል የገቡ አዳዲስ እዞችና የግዳጅ ውስጥ ያሉ የሰራዊት አባላት በተለያየ መንገድ በዚህ ዘመቻ ተሳታፊ ይሆናሉ ነው የተባለው። በዚህ የግዳጅ ዘመቻና ዘመቻ ኦፕሬሽን በሚል ስም በተሰጠው ሰፊ ዘመቻ ይደረግበታል በተባለው ዘመቻ ላይ ዋና ተዋናይ ሆነው የሚሳተፉት ሰሞኑን እጅ የሰጡ የቀድሞ የፋኖ አባላት እንደሆኑ መረጃ ምንጮቹ ገልጸዋል። እነዚህ በካምፖች ሄደው መረጃዎችን እንዲያቀርቡ እየተደረገ ነው። ዘመቻዎች መቼ እንደሚጀመሩ በትክክል ለነሱ አልተገለጸም። የኔትወርክ አገልግሎት ጠፍቶ ነው የዘመቻ የሚደረገው። ኔትወርክ አገልግሎት እንዲዘጋ ይደረጋል። ለዘመቻ የተባለው ትክክለኛ ቀን እንደዚሁ አይገለጽም። እጅ የሰጡ የፋኖ የቀድሞ አባላት ያላቸውን መረጃ በዚህ ሳምንት እንዲያስረክቡ ለየዞቹና ለተወርዋሪ፣ ለአድማ ብተና፣ ለሚሊሻ እንዲሁም ደግሞ ለፓራ ኮማንዶ ተብሎ አሁን ለሰለጠነው ኃይል ይህንን እንዲያስረክቡና መከላከያ በዞቹ ይህንን ዘመቻ እንዲያስተባብር ነው እቅድ የተያዘው። እጅ የሰጡ የቀድሞ የፋኖ አባላት መረጃ ከሰጡ በኋላ ስልካቸውን እንደማይመለስላቸው መረጃ ምንጮቹ ገልጸዋል። በዚህ እንግዲህ ስልካቸው ይያዛል። ሁኔታዎቹ እስኪጠናቀቁ ድረስ እነሱም አንዳንዶቹ ከካምፕ እንዳይወጡ ይደረጋል። አንዳንዶቹ ወደ ዘመቻዎች አብረው ይሄዳሉ። መንገድ እየመሩ መረጃ እየሰጡ ነው የተባለው። እጅ ስልካቸውን አስረክበው መንገድ እንዲመሩ የሚደረጉትም አሁን እየተለዩ ነው። ለዚህ እንግዲህ በተለያዩ አካባቢዎች በወረዳ በዞኖች በ7 ማዕከላት ስልጠናዎችንና የመረጃ ስራዎችን እንዲሰሩ ጥሪ ተደርጎላቸው የሚገኙ መሆናቸውን
የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ እንግዲህ የጥንቃቄ መልእክቶች ለፋኖ ቀድሞ አባላትና ጓደኞቻቸው ጋር ያላቸውን ግንኙነት ታሳቢ ማድረግ ጥንቃቄ እንዲደርሳቸው በሚል ነው ይህን መረጃ ያደረሱ የመረጃ ምንጮች። ሌላው ከላይ ካቀረብኩት መረጃ ጋር የተያያዘ ነው። የመጀመሪያ ዙን የሱዳን አርኤስኤፍ ሰልጣኝ ቅጥረኛ ወታደሮች በኢትዮጵያ ምዕራብ ቀጠና ቤንሻንጉል ሚንጊ ወረዳ ዳቦስ ወንዝ በስተሰሜን የሚያደርጉት ስልጠና ስለመጀመራቸው የሚገልጽ መረጃ ወጥቷል። ትናንትና እንግዲህ አልጀዚራ ይህን ዘገባ ካወጣ በኋላ ተጨማሪ መረጃዎችም እየወጡ ነው። በዚህም እንግዲህ 6000 የሚደርሱ የመጀመሪያ ዙር ሰልጣኞች ወደ ስልጠና ማዕከሉ ስለመግባታቸው የሚገልጹ መረጃዎች አሉ። ይህንን ጉዳይ በተመለከተ እስካሁን ከኢትዮጵያ ባለስልጣናት በኩል ስለ ጉዳዩና የሱዳን ፈጥኖ ደራሽ ኃይል በማሰልጠን በኩል ያላቸውን እንቅስቃሴ በተመለከተ የተገለጸ ምንም ነገር የለም። እንግዲህ ባለፈው መረጃው እንደሚያሳየው በጀነራል ጌታቸው ጉድና የሚመራና ጥቂት የኢትዮጵያ ወታደራዊ ኦፊሰሮች የሚያውቁት ፕሮጀክት እንደሆነ መረጃዎቹ ገልጸዋል። ለዚህም ወደ አረብ ኤሚሬትስ ለዚህ ጉዳይ ተብሎ ተመልምለው የተላኩ የኢትዮጵያ መከላከያ ሰራዊት አባላት መኖራቸው ነው የተገለጸው። በሌላ ዜና ከዚህ ጋር በተያያዘ ቀጠናዊ ጉዳይ በኤርትራ መቀመጫውን ያደረገውና የአፋር አብዮታዊ አንድነት ግንባር ተብሎ የሚጠራው ታጣቂ ኃይል ዝግጅቱንና ወታደራዊ ስልጠና አጠናቆ ለመጨረሻ ዘመቻ ዝግጁ መሆኑን መግለጹን ሰሞኑን ባወጣው መግለጫ አሳውቋል። ይህንን ተከትሎ ዘመቻ ለመክፈትና ወደ ኢትዮጵያ ኃይል ለማስጠጋት እንቅስቃሴ ያደርጋል በሚል አፋር አካባቢ ያሉ የጸጥታ ባለስልጣናት በዚህ መግለጫ ከፍተኛ ሽብር ውስጥ ገብተዋል። እንደ መረጃ ምንጮቹ ታጣቂው ቡድኑ አፋር ውስጥ ከሚገኙ የጸጥታ አመራሮችና የጸጥታ አባላት ጋር ግንኙነትና የመረጃ ትስስር ፈጥሯል በሚል ነው እንግዲህ በተለያዩ አካባቢዎች አዲስ ስምሪት እንዲደረግ ከአፋር አካባቢ ትዕዛዝ የተሰጠው። የኬላ ጥበቃ እንዲሁም ደግሞ የአሳይታ አሰብ ድንበር የቡሬ የማንዳና አፍዴራ ቀጠናዎች ላይ ተጨማሪ የአፋር ሚሊሻና ልዩ ኃይል ስምሪት እንዲያደርግ ትዕዛዝ መሰጠቱን የመረጃ ምንጮቹ ገልጸዋል። ወደ ሰሜን ወሎ ላስታ ቀጠና የሚወስደን መረጃ ላስከትል። በሰሜን ወሎ ላስታ ቀጠና አይና ቡግና ወረዳ ሶራ ሜዳ ተብሎ በሚጠራው ቦታ ላይ በተፈጸመ ድንገተኛ ጥቃት የመንግስት ወታደሮች ላይ ጉዳት መድረሱን የወጡ መረጃዎች ይገልጻሉ። በትላንትናው ዕለት ህዳር 30 2018 ዓ.ም ረፋድ 3 ሰዓት ላይ ነው ይሄ የደፈጣ ጥቃት የተፈጸመው። የደፈጣ ጥቃቱ የተፈጸመው የመንግስት ወታደሮች ከአይና ኢየሱስ ወደ ቅዱስ ሀርቤ ተብሎ ወደሚጠራው አካባቢ ለዘመቻ እንቅስቃሴና ስምሪት ባሉበት ወቅት ነው ይሄ ጥቃት የተፈጸመባቸው። በጥቃቱ የደረሰው ጉዳት በዝርዝር አልታወቀም። እንግዲህ ለሰዓት ያሉ መረጃዎች እነዚህ ናቸው። ተጨማሪ እንደዚሁ ደግሞ አስተያየቶችንና ጥቆማዎችን በተመለከተ እንደዚሁ በፋኖ ውስጥ በመሆን አሁን ለመንግስት የመረጃ ስራ የሚሰሩ አሁንም ከርተው ከወጡ ጋር ግንኙነት ያላቸውና በሌሊት የሚደዋወሉ እንዳሉ መረጃዎች ጠቁመዋል። ሰሞኑን እንግዲህ እጅ ሰጥተው ተስማማንም ብለው እነሱ ፕሮፓጋንዳ ይሰሩ የነበሩት አሁን ለአንዳንድ የፋኖ መሪዎችና የፋኖ አባላት እየደወሉ ሁኔታው ምቹ እንደሆነና እንዲወጡ ለማስኮብለል እንቅስቃሴዎችን እያደረጉ መሆናቸውም ተገልጿል። ሰሞኑን በምዕራብ ወሎ ቀጠና የኮሎኔል ፋንታውን ሙሐባው ጋር የነበሩ የድርጅቱ በተለይ የወሎ ጠቅላይ ግዛት እዝ ከፍተኛ አመራሮች የሄዱበትን መንገድ በተመለከተ እንግዲህ ካሁን በፊት የተጋለጠው ሪፖርት ያሳያል። እነዚህ ሰዎች እንግዲህ ለ6 ቀናት የተደረጉ ዘመቻዎችን በተመለከተ ዘመቻዎቹ እነሱ ባሉባቸው ቀጠናዎች ላይ በአየርም በእግረኛም በኮማንዶም ተጠናክረው እንዲሄዱ ካደረጉ በኋላ የቡድን መሳሪያው 3 የቡድን መሳሪያዎችን 2 ዲሽቃና 1 ሞርተር ይዞ ለመግባት ከኮምቦልቻ ከሚገኙ ወታደራዊ አዛዦች ጋር ይነጋገሩ እንደነበር የወጡ መረጃዎች ያሳያሉ። በእርግጥ እንግዲህ ይሄ በፋኖች በኩል የሚታየው የአንዳንዱ እንዝላልነት ነው። በግልጽ እንዝላልነት ነው ሊባል የሚችለው ጥቆማዎች ወጥተው ሰዎቹ እየተነጋገሩ ነው። በሌሊት እንደዚህ አይነት ጉዳቶችን አድርሰው መሳሪያ ብቻ ይዞ መሄድ አይደለም እርምጃ ወስዳችሁ ነው የተባሉበት ትዕዛዝም እንደነበር የሚገልጹት የመረጃ ምንጮች ይሄ ሁኔታዎች አልፈቅድላቸው ሲሉና መነቃቱና እንዲሁም ደግሞ በቁጥጥር ስር ሊውሉ መሆኑ ሲረጋገጥ እንግዲህ ወደ በሚሊዮኖች የሚቆጠር ገንዘብ የሰራዊቱን ገንዘብ ይዘው ሄደዋል። እንግዲህ የቡድን መሳሪያዎቹንም ኮሎኔል ፈንታሁንን ለማስያዝ ያደረጉት ሙከራ አልሳካ ሲል እነሱ አምልጠዋል። ከዚህ ጋር በተያያዘ ይሄ በግልጽ በሌሎች አካባቢዎችም ስምሪት የተሰጠበት እንደሆነ ከተለያዩ አካባቢዎች የሚመጡ መረጃዎች ይህንን ይገልጻሉ። ስለዚህ እንግዲህ የፋኖ ትግል ለአማራ ሕዝብ የፖለቲካ ጥያቄዎችን ለማስመለስ የፖለቲካ ቅርጽ ወታደራዊ ቅርጽ ይዞ
በዲሲፕሊንና በፕሮቶኮል ተመርቶ በሚያስፈልገውን የኃይል ሚዛን እንዲይዝ ካስፈለገ እንደዚህ አይነት ጥንቃቄ ጎደላቸው ስምሪቶች፣ ግዳጆች እንዲሁም ደግሞ ከወታደራዊ ዲሲፕሊን ውጭ የሆነ ስምሪትና አጠቃላይ እንቅስቃሴ ሊታረም እንደሚገባው የሚወጡ መረጃዎች ያሳያሉ። እና አስመልክቶ እንግዲህ የምስራቅ አማራ ፋኖ ምኒልክ ዕዝ ለአንድ ሳምንት የቆየ ግምገማ ማድረጉንና የአመራር እንዲሁም ደግሞ የሰራዊት ስምሪትና ደረጃዎች ማድረጉን እንዲሁም ደግሞ የሰሜን አማራ ዕዝ ደግሞ ለቀናት የሚቆይ እንደዚሁ ግምገማና ዘመቻ የግምገማ ዘመቻና የማጥራት እንቅስቃሴ ንቅናቄ መጀመሩን የሚገልጹ መረጃዎች እየወጡ ነው የሚገኘው። እንግዲህ ተግባራዊ መደረግ አለበት። ያው ከአስተያየቶች ስለመጡ ግፊት ስለበዛ ለሚዲያ ተደርጎ ሳይሆን መሬት ላይ ሰራዊቱን የሚለውጥና የሰራዊቱን አቋም የሚያሳድግ መሆን አለበት በሚል እንግዲህ ተቆርቋሪ የሆኑ ወታደራዊ ባለሙያዎች ጭምር የሚሰጡት አስተያየት ነው። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ